602ኛ ኮር 75ኛ ክፍለ ጦር ላይ ነው ተኩስ የከፈቱት። ተኩስ ከከፈቱ በኋላም ብዙ ጉዳት አድርሰው እነሱ ግን ያለምንም ጉዳት ነው ወደ ፋኖ እየደረሱት መሳሪያዎችን ጭምር ነጥቀው ወደ ፋኖ መግባታቸውን ለማወቅ ችለናል። ሌላው በተመሳሳይ አሁንም ወደ ወሎ ቤት አማራ አካባቢ ስንሄድ በዚህ አካባቢ ዛሬ ዘመቻ አርበኛ ስንታየሁ ማሞ ወይም ራምቦ በሚል ፋኖ ሰፋ ያለ መጠነ ሰፊ የሆነ ብዙ አካባቢዎችን ያማከለ የማጥቃት ዘመቻ እያደረገ ነው የሚገኘው። ይህ የማጥቃት ዘመቻ ከላላ ወረዳን በጥርጥር አካባቢ፣ በጃማ ደጎሎ፣ በተንታ፣ በአጅባር አካባቢዎች እንዲሁም በመቅደላ፣ በወግዲ፣ ልጓማ፣ በውጫሌ እንዲሁም በለጋምቦ በመሳሰሉ አካባቢዎች ወደ ሐይቅ ከተማ ዙሪያም እንዲሁም ማጥቃቶችን አድርገዋል። ይህንን ማጥቃት ያደረጉት ሁለቱ የአማራ ፋኖ አደረጃጀቶች በትብብር ነው። ማለትም የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ እና የአማራ ፋኖ ህዝባዊ ድርጅት አፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝ እንዲሁም የሸዋ ጠቅላይ ግዛት እዝ ከጎጃም አካባቢም እንዲሁ የተንቀሳቀሱ ፋኖች በስፋት ጥቃት የሰነዘሩበት ነው። ስለዚህ በጣም በተቀናጀ መልኩ የተፈጸመ ጥቃት ነው። መቅደላና አጅባር ከተሞች ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፋኖ ቁጥጥር ስር ገብተዋል። እንግዲህ ከዜና ክፍል በተለይም ባልደረባችን ኢየሩሳሌም ተክለ ጻድቅ ያደረሰችን መረጃዎች ከሞላ ጎደል እነኚህ ናቸው። ቀጥሎ ከ5 ኪሎ ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የተሰጠ የእንኳን አደረሳችሁ የበዓል መልእክት አለ። እሱንን ሰምተን በቀጥታ ወደ አፈወርቅና ወደ ጋሽ ዘውገ ገድሉ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። ከዚህ ቀጥሎ በዓለ ልደቱን መልእክት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያስተላልፉልናል። መልካም በዓለ ልደት። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እኛ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ወበዝንቱ ተአውቀ ፍቅሩ ለእግዚአብሔር ላዕሌነ እስመ ለወልዱ ዋህድ ፈነወ ውስተ ዓለም ከመ ንሕየው በእንቲአሁ ወዝንቱ ውእቱ ፍቅሩ ለእግዚአብሔር። የእግዚአብሔር ፍቅሩ በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና የእግዚአብሔር ፍቅር ይህ ነው። በሁሉም ዘንድ እንደሚታወቀው እኛ ምስራቃውያን ክርስቲያኖች በዛሬው ዕለት የምናከብረው በዓል የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት ነው። በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው። በዚህ ዕለት የሆነው የእግዚአብሔር ፍቅርና ሰላም ቃላዊ ወይም ተምኔታዊ አልነበረም፣ ወይም ደግሞ በርቀት በመልእክት የተላለፈ አልነበረም። ከዚህ ይልቅ ስብዕናችንን በመዋሃድ በተግባር ሆኖ በመገኘት እንዲሁም ለመስጠት ዝግጁ በመሆን የተገለጠና የታየ ሰላምና ፍቅር ነው። እግዚአብሔር የኛን ሰላምና ፍቅር በእጅጉ የሚሻው መሆኑን ለመረዳት
የእኛን ሰብአዊ ክዋኔ በምልአት ተዋህዶ በመካከላችን ከመገኘት የተሻለ ሌላ ማረጋገጫ ሊኖር አይችልም። እኛ ሰዎች ለእግዚአብሔር ጠላቶቹ ተብለን በክርስቶስ መጽሐፍ የተገለጽን ነን። እግዚአብሔር ጠላቶቹን የራሱ አካል አደረጋቸው ሲባል ከመስማት የበለጠ አስደናቂ ነገር በዚህ ዓለም ምን ሊኖር ይችላል? የተወደዳችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን ምዕመናንና ምዕመናት፣ እግዚአብሔር ሰብአዊነታችንን በምልአት ተዋህዶ በዓለማችን እንዲገለጥ የሆነበት ዋና ምክንያት እሱ እንዳስረዳን እኛ በሕይወት እንድንኖር ነው። ይህንንም ያደረገው ከሁሉ በላይ የሆነ ሌላ ገፊ ኃይል ገፋፍቶት ሳይሆን ድንበር የለሽና ፍጹም ፍቅሩ አነሳስቶት እንደሆነ ከቅዱሳት መጻሕፍት እንረዳለን። የእግዚአብሔር ፍቅር እኛ ከምናውቀው ፍቅር ሁሉ በላይ መሆኑንም በዚህ እናስታውሳለን። ለጠላቶቹ ሕይወት ፍቅርና ሰላም ሲል እነሱን ከመሆን አልፎ እስከ ቤዛዊ መስዋዕት የሚዘልቅ ፍቅር እጅግ በጣም ታላቅ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ እግዚአብሔር ለእኛ ያለው ፈቃድ እኛ በሕይወት በሰላምና በፍቅር እንድንኖርለት ከኛ የእኛ ግብረ መልስም ከዚህ የተለየ ሊሆን አይገባም። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የእኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንዖት ነግሮናል። በዚህ አስተሳሰብና እምነት እንድንኖርም አዞናል። ታዲያ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖች ይህን ሁሉ እርግፍ አድርገን በመተው እርስ በርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህ ስለማን ይበጃል? የአንድ ሀገር ሕዝቦች ይመካከራሉ፣ ይፋቀራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጀንምና ወደ አእምሯችን እንመለስ የሚል ጥሪ የወቅቱ የቤተክርስቲያናችን መልእክት ነው። በመጨረሻም ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታኅሳስ 29 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ሀገራችንንና ሕዝባችንን ይባርክልን። ወስብሐት ለእግዚአብሔር አሜን። ጥሩ፣ በጣም እናመሰግናለን። ልዩ እግዚአብሔር ይስጥልን። አፈወርቅ ጋሽ ዘውገ እንደምናላችሁ፣ እንኳን ለብርሃነ ልደቱ አደረሳችሁ። እንኳን አብሮ አደረሰን ጌጥዬ። አንተንም አባታችንንም ክቡር አቶ ዘውገን እንዲሁም የቴክኒክ ክፍላችንን ቅመምን ልዩን እንኳን አብሮ አደረሰን እላለሁ። ጥሩ ጋሽ ዘውገ ይሰማዎታል? እንኳን አደረሰዎት። አዎ ይሰማል። ዛሬ መቼም ለኛ ለክርስቲያኖች ትልቅ በዓል ነው። የሰው ልጅና መላእክት በአንድነት አምላክን ያመሰገኑበት ሌሊት ነው። ልዩ የሚያደርገውም ያ ነው። ከእግዚአብሔር ለመታረቅ የክርስቶስ መወለድ ትልቅ ደስታ ስለነበረ መላእክትና የሰው ልጅ በአንድነት በቤተልሔም አመስግነውታል ይላል ቅዱስ መጽሐፍና
እንኳን ለዚህ ለታላቅ የክርስቶስ ልደት ቀን ለኛ በባህላችን የገና በዓል ሁላችሁንም እንኳን አደረሳችሁ እላለሁኝ። ፕሮግራሙን የምትመሩትም የምታዳምጡትም የምትመለከቱትም ሁላችሁም መልካም በዓል እንዲሆንላችሁ ከልብ እመኛለሁ። አሜን። ጥሩ፣ እንኳን አብሮ አደረሰን። እግዚአብሔር ይስጥልን። ጋሽ ዘውገ ወደ እርስዎ የመጀመሪያውን ጥያቄን ላምጣና እንግዲህ ነቢያት 40 ቀን ሙሉ ጾመው የጌታችን የመድኃኒታችን የኢየሱስ ክርስቶስን መወለድ ተንብየዋል። ከተነበዩም በኋላ በትንቢታቸው መሰረት ተፈጻሚ ሆኖ ጌታችን ተወልዷል እንዳሉት ከእሱ መወለድ በኋላም ሰውና መላእክት አብረው የዘመሩበትን የገነት ደጅ ዳግም የተከፈተበትን ብዙ ክስተቶችን ሁሉ አይተናል። ከሁሉም ግን የሚደንቀኝ የሚገርመኝ እንደው በመዝሙርም በአባባል ደረጃም የሚነገር አንድ አባባል አለ። ድንግል ፈጣሪዋን ወለደችው የሚል። ድንግል ሆኖ መውለድ እንደገና ፈጣሪ መውለድ በጣም እጹብ ድንቅ ይሆንብኛልና እንደው እነዚህን ጉዳዮች መነሻ አድርገው ቀደም ብለው የጀመሩትም ሰውና መላእክት በጋራ ዘመሩ ካሉት አኳያ የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ሚስጥሩ ምንድን ነው? አውቃለሁ ሚስጥሩ በጣም ሰፊ ነው። በቀላሉ የምንዳስሰው በቀላሉ የምንረዳው ላይሆን ይችላል። ነገር ግን እርስዎ ደግሞ ብዙ በዚህ ጉዳይ ላይ ብዙ የሚያውቁ እንደሆኑ አውቃለሁ። ካሎት መረዳት ካሎት ግንዛቤ አኳያ ካሎት መገለጥ አኳያ የጌታችንን መወለድ ሚስጥር እንዴት ነው የሚረዱት? እኛ ክርስቲያኖች በእውነት ከክርስቶስ ልደት ጀምሮ በዚህ እምነት ውስጥ ላለነው ሰዎች ልዩ የሚያደርገው ይሄንን በዓልና የአምላክን ጥበብ ለመመርመርም የሚያስቸግረው አምላክ እሷን ፈጠራት እሷ ደግሞ አምላክን ወለደች የሚለው ቅዱስ ቃል ምስጢራዊ ነው። ሰው ሰውን ይወልዳል እንጂ አምላኩን አይወልድም። እሷ ግን አምላክን እንድትወልድ ነቢያትም በትንቢታቸው የተናገሩላት የተነበዩላት ያን በዝርዝር መሄድ በዚህ ሰዓትና ጊዜ አይበቃም እና ስለዚህ የእግዚአብሔር ጥበብ ነው እንጂ የሰው ጥበብ ስላይደለ አምላክ ፈጠራት አምላክን ወለደች ስንል ሚስጥሩ ዋናው የክርስቶስ መምጣት በሰው ሳይሆን በአምላክ በራሱ ለሰው ልጅ ያለውን ፍቅር ለማሳየት ያደረገውን ትልቅ ጥበብ መገለጫ ነው ብል ባጭሩ ይሄ ይመስላል። ጥሩ አፈወርቅ፣ ወደ አንተ ልምጣ። ብዙ ጊዜ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካገዛዙ በኩል የሚሰነዘርባት ጥቃት አለ በስፋት እና በየአካባቢው ካህናት ይገደላሉ፣ ምዕመናን በተመሳሳይ ይገደላሉ፣ ቤተክርስቲያናት ይቃጠላሉ። ብዙ ጥቃቶች ናቸው የሚደርሱት በቤተክርስቲያን በኩል። እንደዚህ ደግሞ የገና በዓል ሲከበር፣ የትንሣኤ በዓል ሲከበር፣ ሌሎች በዓላት መንፈሳዊ በዓላት ሲከበሩ ከዝማሬ ከልልታ ከምስጋና እየዘለለ እንዴት ነው ቤተክርስቲያኗን በዘላቂነት የምናስቀጥላት? ምናልባት ዓለም ላይ የጠፉ ቤተክርስቲያናት አሉ በጥቃት ምክንያት እና እንደነሱ እንዳትሆንብን መጠቃቱ እየሰፋ እንዳይሄድ እንዴት እንከላከል የሚሉ ጉዳዮችን ብዛም ሲነሱ አላይም እና ከዚህ አኳያ እንደው እየደረሰ ያለውን ጥቃትም ጭምር ብትዳስሰው፣ በዛውም የእንኳን አደረሳችሁ መልእክትህን ሰፋ አድርገህ አድርሰህ ማለት ነው። እሺ፣ እግዚአብሔር ይስጥልኝ ጌጥዬ። እንግዲህ መላው የኢትዮጵያ የኦርቶዶክስ እምነት ተከታዮችና የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 2018ኛ ልደት ቀን አደረሰን። በእርግጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ምስጢሩ ብዙ ነው። ለምን እንደተወለደ፣ እንዴት እንደተወለደ፣ ምን እንዳደረገ፣ በምን አይነት ተአምር እንዳደረገ፣ ተመልሶ ደግሞ እንዴት እንደሚመጣ በጣም ጠባብ ከሆነችው እውቀታችን በተለይ እኔን በሚመስሉ ሰዎች ማለት ነው የላቁ አባቶችን በላቀ መንገድ አለው አከብራቸዋለሁ። ነገር ግን እኛ በክርስቶስ ክርስቲያን የሆኑ ወገኖች አሁን እያየን ያለነው ፍዳ
በክርስትና በተለይ ደግሞ በኦርቶዶክስ ላይ የጥፋት አዋጅ ከታወጀበት ጊዜ ጀምሮ ይሄ ፈተና ራሱ አምላካችንንም ጭምር የፈተነ ሲሆን የሱን ድፍረት በመቋደስ ጽድቁንም በመከተል በሚያዘን መንገድም በመንቀሳቀስ ለእምነታችን ለቤተ ክርስቲያናችን እያንዳንዳችንም ክርስቲያኖች ራሳችን ቤተ ክርስቲያን የመሆናችንን ጸጋ በደንብ አውቀን ግፍን መጸየፍ በተለይ ከ10ቱ ኦሪት ትእዛዛት ባለፈ እጅግ የከበደውን 6ቱን አዲሱን ወንጌል ትእዛዝ ለመቀበል የሚያስችል ብቃት እንዲኖረን በማድረጉ ሂደት ኢየሱስ ክርስቶስ አስተምሮን ስለመሄዱ በብዙ አሁን ከአባታችንም ከክቡር አቶ ዘውገ ከሌሎችም ሊቃውንት በተለይ እንደ ብርሃነ መልአከ ብርሃን ቀሲስ አስተርአየ ጽጌ ከሌሎችም አባቶች ብዙ ተምረናል። አሁን ራሱ በመመለከትበት በኔ ጠባብ እይታ እንኳን ኦርቶዶክስ ቤተክርስቲያን አደጋ ውስጥ እንድትወድቅ እየተደረገባት ነው። መልእክቱንም እያየን ነው። አሁን አባታችን ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያና ዲዮስቆሮስ ደግሞ ዋና ጸሐፊው ብፁዕ የተናገሩት ነገር እንዲሁ አሻሽቶ የማለፍ ጉዳይ ነው። የክርስቶስ ተምሳሌቶች ናቸው በመጽሐፍ ቅዱሳችን እነኚህ አባቶች ብፁዓንና ብፁዕ ቅዱስ ፓትርያርኩ። ነገር ግን የሽንገላ ቋንቋ በሚመስል መንገድ በኦርቶዶክስ ላይ በግልጽ የታወጀውን አዋጅና እንደ አባት ደግሞ ቀደምም ሲል አሁን አቡነ ጴጥሮስም እንደሚናገሩት ሕይወታችንን ዋሳ ሲዘን እንደ አብርሃም ሲናገሩ እንደነበሩት በእምነታችን በታሪካችን አገርን እንደ አገር ባስቀጠለችና ሞታ እየላቀች ከፍ ብላ መታ ለባዕዳንም ጭምር የማትደፈር እሳት የሆነችውን ቤተክርስቲያን ለማጥፋት ጠላቶች የቱን ያህል ተክተው እየሰሩ ነገር ግን በክርስቶስ ተምሳሌት በምድር ላይ ስመት አግኝተው ሰማያዊውን ሕይወታቸውን ነፍሳቸውን ከምድራዊ መስዋዕትነት ጋር አብሮ በማዋሃድ ስለ እምነትም ሆነ ስለ ሃይማኖት ትምህርት የሚሰጠው በምድር ስለሆነ ያ በማይደፈር አይነት መንገድ መስዋዕትነትም ካስፈለገ መደረግ በሚገባው ልክ መሆን የሚገባውን መወጣት ያቃታቸው ወይንም በተወሰነ ደረጃ የያዛቸው አባቶችን ብዙ ለማለት አቅሙም እንደው አንደበተም ስለማይደፍር ነው። መግለጽ ያቃተ አንደበት አሁን ከሲኖዶሱ ሰምቻለሁ። አንድም አላወገዙም። ኦርቶዶክስ በመሆናቸው የሚታረዱ ሰዎች ስንት እንደሆኑ ለቅዱስ ሲኖዶሱ ማስረጃው በብዙ ሺህ እንዳለ ይታወቃል። እና ልጆቹን መከላከል ያቃተው አባት ወደሚባልበት ደረጃ ደርሰው የተጎናጸፉትን ያንን ታላቅ ተክሊል መወጣት አቅቷቸው ከሚወርቁና በውስጣቸውም ደግሞ በዚህ በፖለቲካ እየተቀኙ ጸረ ኦርቶዶክስ የሆኑ በጉልበትና በፖለቲካ ስልጣን ያገኙ አባቶችም የቱን ያህል ሊያውኳቸው እንደሚችሉ እንደተቀላቀለ ብርቱ መጠጥ እንደሚያውኳቸውም ስለሚገባኝ ዛሬ ለሚታረዱት ኦርቶዶክሶች በአርሲ አካባቢ በተለያዩ ቦታዎች አንድም ቀን ስማቸውን እንኳን ጠርተው በግፍ የታረዱትን እንኳን ለመጸለይ የሚያስችል አቅም እንዲያጡ በማድረግ ያለው የሴራ ፖለቲካ እንዴት እንደሚያንገላታቸው ማየት እንዲችል ስላደረገኝ ብዙ ከዚህ በላይ ባልናገር መልካም ነው። ብቃቱን ሰጥቷቸው የተቀላቀሉ እንክርዳድ መሰል የፖለቲካ ካድሬዎች ከውስጣቸው ጠርቶ የምናስበው ስርዓት እምነታችን በወጉና በታዘዘልን ስርዓተ መለኮት መሰረት ህገ መለኮት መሰረት ወደፊት መዝለቅ እንድንችል ለምናደርግበት ነገር ካልመጣ ፈተናው ብዙ ነው። አሁንም እኮ የአግቦ ቋንቋቸው እንደ ቤተ ክርስቲያኑ እኮ 30 ወደ 300 ሚሊዮን ብር ለአገዛዙ እኮ ጦር መግዣ መሳሪያ በቅዱስ ሲኖዶስም እንዲሰጥ የተባለውንም ትናንትና ተናግረናልና እንደነኛ አይነት ነገሮችን በጽናት የሚያወግዙ የሚያስተምሩ አባቶች በብቃት ይገኙ ዘንድ እንግዲህ እግዚአብሔር በበረከቱ በዕለቱ በተወለደበት ቀን የራሱን ጠንካራ መንፈስ ለነሱም ጭምር እንደንም ላሉትም ሰዎች በእውነት ምናይበትን ጥበብ ይስጠን ከማለት ሌላ ምንም አይደለም። በተረፈ ግን ውድ የኢትዮጵያ ወገኖቻችን የኦርቶዶክስ እምነትና የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 2018ኛ የልደት ቀኑ አበቃን።
በዓሉም ለኛ በሰላም ዝም ብለን የደረስንበትም አይደለም። ነገር ግን ከብዙ ውጣ ውረዶችና መከራዎች መዳፋትና መቃናት ጋር አብሮ እንደርስ ዘንድ ስለፈቀደ እግዚአብሔር ክብር ይግባው ማለት እንጂ በሰላም ደረስንም የምንለው ነገር አይደለም ብዬ አስባለሁ። እግዚአብሔር ይስጥልኝ። ጥሩ ጋሽ ዘውገ ወደ እርስዎ ልመለስ። አሁን አፈወርቅ ባነሳቸው ሀሳቦች ላይ የሚጨምሯቸው ጉዳዮች ካሉ እርሱን እንዲጨምሩ እድሉን ክፍት አድርጋለሁ። ነገር ግን አንድ ለእርስዎ